መዘዝ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ FM 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና ይስጥልን እንደምሰነበታችሁ አድማጮች። መዘዝ ተከታታይ የሬዲዮ ድራማ ዛሬ አራተኛውን ክፍል ነው የምናሰማችሁ። ለማስታወስ ያህልም በክፍል 3 ባለፈው ሳምንት እንደተከታተላችሁት ጥሩ ቀን እነ ፍሬ ከለቅሶ ቤት ተንደርድረው ሲወጡ ተመልክቷቸዋል። መቼም ሰፈረተኛው ወሬኛ ነው ስለሚለው እናቷና አጎቷ ጫካ ጋር ለቅሶ መድረሷን ስለማያውቁ እንዳይነግርባት ለምነዋለች። በዚህ መካከል ጥሩ ቀን ባለሀብቱን አቶ ከበረን ለቅሶ ለመድረስ ሲመጣ ስላየው ፍሬን ተሰናብቶ ወደሱ ሄዷል። አቶ ከበረ በፍሬው ውበት ተማርኮ ማነች ሲል ጠይቆታል። ወደ ለቅሶ ቤት ገብተውም ስለ ልጅቷ እያወሩ ነው። በሌላ በኩል ወይዘሮ ዝናሽ ከለቅሶ ቤቱ ደክመው ተመልሰዋል። ስለ ደከማቸው በጊዜ ቤተኙም ጫካ ቤታቸው ላይ ድንጋይ እየወረወረ ተነሱና ውጡ እንጂ ከቤት ያስከፈላችሁኝ ዋጋ እያንዳንዳችሁ ትከፍሏታላችሁ እያለ አላስተኛ ብሏቸዋል። እና አቶ ግርማ ቤትም ሄዶ ቤታቸው ላይ ድንጋይ እየወረወረ እውነቱን ስለምታውቁ ነው ፊት ለፊት ማትጋፈጡኝ እያለ ጮሆ ተመልሷል። የግርማ ሚስት ወይዘሮ ካሰሽ ደግሞ አቶ ግርማ ወጥቶ ጫካን እንዲያስታግሰው እየወተወተችው ነው። ዛሬ ዝም ካልነው ነገም ይመጣል ነው የምትለው። አቶ ግርማ በጠዋት ተነስቶ ወይዘሮ ዝናሽ እንዴት እንዳደሩ ለመጠየቅ ከቤት ሲወጣ ጥሩ ቀንን አግኝቶታል። ጫካ ወይዘሮ ዝናሽ ቤት ላይም ድንጋይ መወርወሩን ሲሰማ ፍሬን ፍለጋ ይሆናል ብሎታል። ዛሬስ በክፍል 4 ምን ሰማ ይሆን? የዛሬውን ክፍል ከማሰማታችን በፊት ግን እንደ ሁልጊዜ ሁሉ የዕለቱን የፖፑሌሽን ሚዲያ ሴንተር ኢትዮጵያን መልእክት እናስቀድማለን። ጾታን መሰረት ያደረጉ በሴቶች ላይ የሚፈጸሙ ጥቃቶች በህብረተሰቡ ዘንድ ተገቢውን ትኩረት ባለማግኘታቸው ችግሮቹ አሁንም እየተንሰራፉ ይገኛሉ። ጥቃቶቹ ድብደባን፣ አስገድዶ መድፈርን፣ በታዳጊነት የሚፈጸም ጋብቻን፣ ጠለፋን፣ ግርዛትንና የመሳሰሉትን ያጠቃልላል። በተለይም በሕፃናት ላይ የሚፈጸም ጾታዊ ጥቃት አብዛኛውን ጊዜ በቅርብ ቤተሰብ የሚፈጸም በመሆኑ ጉዳዩን የተወሳሰበ ያደርገዋል። ስለዚህ ጾታዊ ጥቃትን ለማጋለጥና ፈጻሚዎቹንም ለሕግ አካላት አሳልፎ ለመስጠት ሁሉም የህብረተሰብ ክፍል አስፈላጊውን መረጃና ማስረጃ በመስጠት የበኩሉን አስተዋጽኦ ማድረግ ይኖርበታል። የሕግ አካላትም ወንጀሉን በሚፈጽሙት ላይ ተመጣጣኝ ቅጣት በመስጠት እንደዚሁም ጉዳዩ የሚመለከታቸው ሁሉ ለጥቃቱ ሰለባዎች አስፈላጊውን እገዛ በማድረግ መንከባከብና ማቋቋም ይጠበቅባቸዋል። ሴቶች ልጆቻችን፣ እናቶቻችን፣ እህቶቻችንና የትዳር አጋሮቻችን በመሆናቸው አስፈላጊውን ክብርና እንክብካቤ ልንሰጣቸው ይገባል። ይህ መልእክት በዩኤንኤፍፒ እና ፖፑሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ በእኔ ተቀመጪ ዝናሽ፣ እኛ አሁን ምንም አያስፈልገንም። አንቺን ለማናገር ነው የመጣነው። ኧረ እንደው አፈርስ በላ እንዴ! ቡና እንኳን ላፍላ። አይ ግድ የለም ተቀመጪ። አሁን ምንም አያስፈልገንም አልኩሽ። ስለ ማታው ጉዳይ ለመመካከር ብቻ ነው የመጣነው። አይ ማታማ በሌሊት ደውዬ ረበሽኳችሁ አይደለም? አንቺ ምን ትረብሽናለሽ? ጫካ ነው እንጂ የረበሸን። አንቺ ከደወልሽልን በኋላ እኮ መጥቶ ነበር። መጣ? አዎ መጣ። እና እናንተም ላይ ወረወረባችሁ? ያው እኛ ላይ ሳይሆን ጣራችን ላይ 1-2 ድንጋይ ወርውሮ ሄደ። አቤት ነገር ማቅለል ትችልበት ግርማ። ሰውየው የሄደው ድንጋይ ወርውሮ ብቻ ነው? እና ሌላ ምን ወረወረ? እኔ ላይ የወረወረው የስድብ ማዕትስ በተከበርኩበት ሰፈር አይደል እንዴ አዋርዶኝ ሄደው? ምን ብሎ? ኧረ ምን ያላለው ነገር አለ ዝናሽ? ያለውን ሳይሆን ያላለውን ብትጠይቅኝ ይሻልኛል። በተለይ ደግሞ እኔ እንደዚህ አይነት ውርደት ደርሶብኝ አያውቅም በዘመኔ እስከ ትናንትናው ሌሊት ድረስ በአካባቢዬ ተፈርጬ ነበር የኖርኩት። ቆይ ግን እንዴ እዚህ አካባቢ ሌላ የወረወረበት ቤት አለ ዝናሽ? እዚህ አካባቢ የእኛ ቤት ብቻ መሰለኝ። ስለ ሌላው ሰው እኮ ገና አልሰማሁም። እኛም ሰፈር የኛ ቤት ብቻ ሳይሆን አይቀርም። ለማንኛውም ካሰች ለፖሊስ እናመልከት እያለች ነው። ማመልከቱማ ጥሩ ነው፣
ግን ደግሞ አመለከቱብኝ ብሎ ይበልጥ መውጫ መግቢያ ያሳጣን ይሆን? ከትናንትናው የበለጠ ደግሞ ምን መውጫ መግቢያ ማሳጣት አለ? በተኛንበት እየሰደብን፣ በተኛንበት በድንጋይ እየተደበደብን ምን እስከሚሆን ነው የምንጠብቀው? ከዚህ ወዲህ ዛሬ በዚህ ካላስቆምነው እኮ ነገ እንደ ልጅቷ ደብድቦ ይገለናል። ይልቅ ፍርዬ ታለች። ፍርዬማ ፈተና ስላለብኝ ቶሎ መሄድ አለብኝ ብላ ራሴው ግማሽ መንገድ ሸኝቻት መጣ። ስትመለስ ማን ያመጣታል? ስትመለስ በታችኛው መንገድ በኩል እንድትመጣ ነግሬያታለሁ። ያ መንገዱ ቢረዝምም ለደህንነቷ ግን መንገደኛ የሚበዛበት መንገድ ይሻላል ብዬ ነው። እኔ እኮ የፍርዬ ድፍረት ግርም ይለኛል። ምን አለ ዛሬ እንኳን ትምህርቱ ቢቀርባት። አንዳንዴ እኮ አርፎ መቀመጥ ጥሩ ነው። ያው ፈተና ስላለባት እኮ ነው ሄደችው። እና ፈተናው አሁን ከገባንበት ፈተና ይበልጣል። አይ አሁን ስናልፍ ግን አላየነውም። ምናልባት የሌሊቱ ሁኔታ አድክሞት ተኝቶ ይሆናል ብዬ ነው። አዎ በየሰፈሩ እየዞሩ ድንጋይ መወርወር በጣም የሚያደክም ስራ ይመስለኛል። ወይ አንቺ ተይ እንጂ ካስችዬ። ወይ ጉድ። ለማንኛውም አሁን የበለጠ መጠንቀቁ አይከፋም ዝናሽ። ያ ጥሩ ቀንም በጠዋት ቤት መጥቶ ነበርና ተመርጦ የተደበደበው የእናንተና የዝናሽ ቤት ብቻ ከሆነ ጉዳዩ የግል ጉዳይ ሊሆን ይችላል እያለ ነው። የግል ጉዳይ? አዎ፣ ምናልባት ፍርዬን ለመተንኮስ የተደረገ ነገር ሊሆን ይችላል ሲል ነበር። ጉዳዩ የፍርዬ ከሆነማ ጫካ እናንተ ቤት ምን ይሰራል? እንዲህ ያው እኔስ አጎቷ አይደለሁም? እኔም ደግሞ አጎቷ ሚስት ነኝ። አይ እና ምን ይሻላል ትሉኛላችሁ? አንቺማ ምን ታደርጊያለሽ? ያው ልጅቷ ከምን ጊዜውም የበለጠ ትጠንቀቅ ለማለት ያህል ነው። ብዙ አትጨነቂ ምልሽ፣ ተመካክረን የሚሻለውን ነገር እናደርጋለን። እንግዲህ የሚሻለውማ ሄዶ ማመልከት ብቻ ነው። አንተና ዝናሽ ጣቢያ ሄዳችሁ ያ ወንጀለኛ መንደሩን እየበጠበጠ ነው፣ ቤታችን ላይም ጉዳት አድርሶብናል እና ነገ ከዚህ የባሰው ጉዳት ከመፈጠሩ በፊት አንድ ነገር አድርጉ ብላችሁ አስረግጣችሁ ንገሯቸው። ግድ የለም ሄዶ ለማመልከቱ እኔ በቃለሁ። ይሁን፣ ተሰብስበን መሄዳችን ይበልጥ ትኩረት ውስጥ ያስገባል። አሁን ዋናው የማንፈልገው ነገር ደግሞ ትኩረት ነው። እሺ በል ሂድ፣ በቃ እኔ ይዙ ዝናሽ ጋር ቆያለሁ። ቅድም ያግደረደረችኝም ቡና ታፈላልኛለች። ኧረ አፈላልሻለሁ። ደህና አደሩ መምህር ከድር። እንዴት አደርሽ ፍሬ? ደህና ነኝ እግዚአብሔር ይመስገን። ምንድን ነው እኔ ሳይከደን ያደረ ይመስላል። አዎ ሌሊት ተነስቼ ነበር። ምን ነው የተፈጠረ ችግር አለ እንዴ? አይ በዚያች በሞተቹ ተማሪው ዙሪያ አዲስ ነገር ካለ ልጠይቆት ነበር አመጣጤ። ምን አዲስ ነገር ይኖራል ብለሽ ነው? ያው ባለፈው እንደነገርኩሽ ነው። ዘመዶቹ እሱ ገደላት ይላሉ፣ ሐኪሞቹ ደግሞ እሱ አልገደላትም ይላሉ። ፖሊሶቹ ጉዳዩን እስክናጣራ ድረስ ጊዜ ስጡን ብለዋል። ትንሽ የተምታታ ነገር ነው። አንቺ ግን በዚህ ጉዳይ ይሄን ያህል መጨነቅ የለብሽም እሺ? የተምታታ ወይም የተቋጠረ ነገር ካለ ራሱ ፖሊስ ይፈታዋል። አንቺ ትምህርትሽ ላይ ብቻ አተኩሪ። እኔ እንኳን ብዙም አልተጨነቅኩም። ቤተሰቦቼ ግን ተጨንቀዋል። በተለይ እናቴ ስለ ልጅቷ ከሰማች ጀምሮ በርበሩን ስታይ ነው የምትውለው። አሁን ራሱ ግማሽ መንገድ ድረስ ሸኝታኝ ነው የተመለሰችው። አንቺ እናትሽን ማገዝ የምትችይው ጠንክረሽ በመማር ብቻ ነው። ተመረሽና ተመረቀሽ ሐኪም ስትሆኚ በእጆችሽ ታክሚያታለሽ፣ ከጭንቀትም ታሳርፊያታለሽ። አሁንም ሐኪም መሆን አይደለም የምትፈልጊው? አይ አሁን እንኳን ዳኛ ወይም ጠበቃ ለመሆን እያሰብኩ ነው። እሱም በጣም ጥሩ ሙያ እኮ ነው እንዴ! ብዙ ሰው ህይወትን ያድናል። በይ ጓደኛሽ መጣችልሽ፣ ከሷ ጋር ቀለል ያለ የልጅ ጉዳይ ተጫወቱ። እሺ እሺ መምህር ከድር በጣም አመሰግናለሁ። ምንም አይደል። በቃ ክፍል ውስጥ እንገናኛለን። እሺ። አንቺ እየነገርሻቸው ነበር አይደል? ስለምኑ? ስለ ትናንትናው ነው። ስለ ትናንትናው? ረሳሽው እንዴ? ከሞት ያመለጥንበትን ታሪክ። የለቅሶ ቤቱን ማለትሽ ነው? አዎና። እና ከዛ የበለጠ ታሪክ ምን አለ? አይ ትናንት ሌላም የተፈጠረ ነገር ስለነበር ተምታቱብኝ ነው። እና ሌላ ምንም ነገር ቢፈጠር ከለቅሶ ቤቱ ጉዳይ ይበልጣል? እኔ እኮ ሌሊቱን በሙሉ ስቃዥ ነው ያደርኩት። አንቺም ራሱ አይንሽ ቁጭ ብለሽ እንዳደርሽ ያስታውቃል። ለነገሩ ቁጭ ብለሽ ካደርሽም እድለኛ ነሽ። እኔ በህልሜ ስሮጥ ነው ያደርኩት። ደግሞ ዛሬ ምን ሆነሻል? አንቺ እኮ በጠዋቱ የምታክሽበት ጉዳይ አይጠፋም። ሌሊት ቤታችን መጥቶ ነበር። ማ? ጫካ። ትናንት በሌሊት መጥቶ ነበር። ምን ሊያደርግ? ድንጋይ ሊወረውር።
ያው ትናንትናም ለቅሶ ላይ ሰክሯል ነበር። ማታ ደግሞ ይበልጥ ሰክሮ ድንጋይ ወርውሮብን ሄደ። ማን ላይ? ቤታችን ላይ። ወይኔ ይሄ ነገር ሌላም ጉድ ሊያመጣብን ነው ማለት ነው። ዛሬ ማታ ደግሞ እኛ ቤትም ሊመጣ ይችላል። ለምንድን ነው ደግሞ እናንተ ቤት የሚመጣው? ድንጋይ ሊወረውር ነው። የእኛ ቤት እኮ አጠገቡ ስለሆነ እኛንም ስለሚያውቀን ነው የመጣው። እናንተ ቤት ድረስ ግን ለምን ይመጣል? ሰላምዬ አንቺን እኮ አያውቅሽም። አሁንማ አወቀኝ እኮ እድሜ ላንቺ። ቤቱ ድረስ ወስደሽ አስተዋወቅሽኝ አይደል እንዴ? እንጂ በፊትማ አያውቀኝም ነበር። ትላንት ግን ከሱ ጋር ፊት ለፊት አጋፈጥሽኝ። እና ይሄ ጉዳይ እኮ ከኛ ትናንት ለቅሶ ከመድረስ ጋር ምንም የሚያገናኘው ጉዳይ የለም። አይ ግድ የለሽም። የኛ ታሪክማ ገና ሌላ ምዕራፍ አለው ፍርዬ። ታያለሽ፣ ገና ይቀጥላል። መቼም አንቺ ገና የማታመጭብኝ ጉድ የለም። ወይ ሰላም ደግሞ ምን ነው ባልነገርኩሽ ኖሮ አሁን ቀኑን ሙሉ ስጨቀጭቂ ነው የምትዩ። በቃ መጨቅጨቅ ብቻ። የዛፍ ፍሬ እንኳን በወደቀ ቁጥር ድንጋይ እየተወረወረ እየመሰለኝ ስበረግግ እኮ ነው የምውለው። በዛ ላይ ሌሊት ቁጭ ብዬ ነበር ያደርኩት። እሺ በቃ ትናንት ለቅሶ እንድረስ ብዬ የሚያስፈራራ ሁኔታ ውስጥ ስለጨመርኩሽ በጣም ይቅርታ። አሁን ግን ምንም ወደ አንቺ የሚመጣ ጉዳይ አይኖርም። በኋላም ከትምህርት ቤት ስንመለስ እናቴ በታችኛው መንገድ በኩል ሂጂ ስላለችን አብረን በዚያ በኩል እንሄዳለን። አብረን ከሆነን ደግሞ ምንም አንሆንም። እሺ ሰላምዬ? አብረን ከሆነን ምንም አንሆንም? አዎ። ትናንት አብረን ሆነን እኮ ነው ያ ሁሉ ነገር የሆነው እንጂማ እኔ እኮ ብቻዬን ስሆን እንደ ስሜ ሰላም ወጥቼ ሰላም እገባለሁ። እሺ በቃ ሰላምዬ፣ በቃ ችግር የለውም። አንቺም ብቻሽን ወደ ቤትሽ ትሄጃለሽ፣ እኔም ብቻዬን ወደ ቤት እሄዳለሁ። የምንሄድበት መንገድ አንድ ቢሆንም በተለያየ ጊዜ እንሄዳለን። በቃ አይ ዛሬማ ብቻዬን አልሄድም፣ እፈራለሁ። እና እንዴት እናድርግ ሰላምዬ? ብቻሽን መሄድ ፈርተሽም ከኔ ጋር መሄድ ፈርተሽም እንዴት ይሆናል? አይ በቃ ወይ ሌላ ጣጣ ውስጥ እንደማስጨምረኝ ቃል ግቢልኝና አብረን እንሄዳለን። ሆን ብዬ መቼም ጣጣ ውስጥ እንደማልጨምርሽ ታውቂያለሽ። ደግሞም ቃል ገባልሻለሁ። ከአቅሜ ውጭ በሆነ ሁኔታ ለሚፈጠር ጉዳይ ግን ኃላፊነቱን አልወስድም። እሺ ይሁንልሽ በቃ። ደህና ዋልክ አቶ ከበረ? ጥሩ ቀን። እንደምን አረፈርክ? ይቅርታ አረፈድኩ እንዴ? አስጠበቅኩህ? አይ ያው 2 ደቂቃ አካባቢ አርፍደሃል። ወደፊት ግን ቀድመኝ ለመድረስ ሞክረ። እሺ በጣም ይቅርታ። ትላንትና መንደራችን ውስጥ እኮ ችግር ተፈጥሮ ስለነበር ስለሱ ጉዳይ ላጣራ ሄጄ እኮ ነው። የምን ችግር? ያ ጫካ ሌሊት ችግር ፈጥሮ ነበር አሉ። ትላንትና ለቅሶ የደረስነው ሰውዬ ማለት እኮ ነው። አውቄዋለሁ። እንዴ ስማ፣ እንኳን ልረሳው ይቅርና ቤቱ ድረስ ሄደን ሰላም ሳይለን መቅረቱ ራሱ ደሜን ሲያፈላው ነው ያደረው። ትላንትናማ ያንተን ብቻ ሳይሆን የመንደርተኛውን ሁሉ ደም ሲያፈላ ነው ያደረው። ጭራሽ እየዞረ ቤቶቹን በድንጋይ ሲደበድብ ነበር አሉ። እንዴ ምን ልሁም ብሎ? ያው ጠጥቶ መሰለኝ በሐዘኑ ሰበብ ሲጠጣ ነበር ያመሸው። እና ሐዘኑን ድንጋይ በመወርወር ነው እንደሚገልጸው? ይሄ ጥጋበኛ። ቆይ ግድ የለም ትንሽ ጊዜ ላገኝ እንጂ ይሄንን ትዕቢቱን አበርድለታለሁ። ደግሞ እኮ ይውሉት ቤት እየመረጠ ነበር አሉ የደበደበው። ያቺ ትላንትና ያሳየሁት ቆንጆ ልጅ ትዝ አለችዎት እንዴ? እንዴት ረሳታለሁ? እንኳን ልረሳት በህልሜ ሁሉ አይቻታለሁ። የእሷን ቤት ከመደብደብ ነው የጀመረው አሉ። እንዴ ለምን? ያው አይኑን ጥሎባት መሰለኝ። ማን እሱ? አዎ አይኑን የሚጥልበትን ቦታ እንኳን አይመርጥም እንዴ? ያው የፈለገውን ነገር ሁሉ በጉልበት ማግኘት የሚችል ይመስለዋል። ለዛ መሰለኝ። እኔ እንደዚህ ደረጃውን የማያውቁ ሰው ያበሳጨኛል። እንዴ ስማ፣ ይቺን የመሰለች ልጅ እንዴ እንኳን እሱን አይደለም እኮ እኔን ራሱ ዞር ብላ አላየችኝም እኮ ትላንት። ፍርዬማ አንገት ደፊ ናት። ስትራመድ ራሱ መሬት እያየች ነው። ኧረ እባክህ። አዎ አልፎ አልፎ ከመሬቱ ቀና ካለች እንኳን አይኗን ምናልባት ደብተሯ ላይ ታሳርፍ ይሆናል እንጂ ሌላ ማንንም አታይም። ጎሽ፣ እንደዛ ከሆነማ በጣም ደስ ይላል። ስማ፣ ዘንድሮ ቆንጆም ጨዋም የሆነ ሴት ማግኘቱ እኮ በጣም ከባድ እኮ ነው። አየህ፣ ይህች ናት ለእኔ ሚስት የምትሆነኝ። ሚስት ትፈልጋለህ እንዴ? እንዴት አልፈልግም እንዴ? ስማ፣ እዚህ አካባቢ ሰውን የሚያስከብሩት ነገሮች አንደኛ ሀብት፣ ሁለተኛ ሚስት፣ ሶስተኛ ልጅ መሆናቸውን አታውቅም? እሱስ ልክ ነው። አዎ ስማ፣ ጎልማሳ ደግሞ በአንድ እጁ ሀብቱን በሌላኛው ደግሞ ሚስቱን ይዞ ጎርደድ ሲል ነው የሚያምርበት። ልክ ነው። በተለይ ደግሞ አንተ ላይማ እንዴት እንደሚያምርበት አየኝ። እንዴት ታዲያስ? እሱንማ ግድ የለም በቅርቡ ታየዋለህ። አይዞህ። ስማ፣ እኔ ደግሞ የተመኘሁት ነገር ሁሉ መፈጸሙ አይቀርም። ለማንኛውም
ያንን ጉልበተኛ ወዳጅህን ዓይንህን ከፍርዬ ላይ ንቀል፣ ለሌላ ጉልበተኛ ሰው ታጭታለች ብለህ በለው። ያው ባልለውም ያንተ ዓይን ካረፈባትማ እሱ ሳይወድ በግድ ዓይኑን መንቀሉ አይቀርም። ቆይ እኔ የምለው ለመሆኑ ቤተሰቦቿን ታውቃቸዋለህ? አውቃቸዋለሁ። ያው በእርግጥ ትንሽ ቆምጠጥ ያሉ ናቸው። ቆምጠጥ ማለት? እናትየው ልጆቿን በስስት ዓይን ነው የምታያቸው። በቀላሉ አሳልፋ የምትሰጥ አይነት አይደለችም። ግድ የለም አይዞህ። ስማ፣ ማንም እናት ልጇ ሀብት ያለው ሰው እንድታገባላት ትመኛለች። ስለዚህ ሰሞኑን እዛ አካባቢ አንዣብና ሐሳባቸውን ንገረኝ። ምንም ችግር የለ አቶ ከበረ። ማንዣበብማ ለእኔ ሙያዬ ነው። ደህና ዋላችሁ። ደህና ዋልክ ጥሩምባው። ማለቴ ጥሩ ቀን። ግድ የለም ጥሩምባው ይበሉኝ። ሁሉም አይደል እንዴ ከጀርባዬ ጥሩምባው የሚለኝ? እንዳንቺና እንደ ጋሽ ግርማ በፊት ለፊት ሲሉኝ ይሻለኛል። በል ግባ ና ተቀመጥ። ቆንጆ ሻይ ላፍላለህ። አይ ብዙም አልቀመጥም። ያው ደህንነታችሁን ለመጠየቅ ያህል ነው የመጣሁት። ለእሱስ ቢሆን ታዲያ አትቀመጥም? ትንሽም አትቆይ? ጥሩ እንግዲህ እሺ ካሉሽ ቁጭ በላ። እሺ ታዲያ እንዴት ናችሁ? እንዴት ዋላችሁ? እንደው ጣራውስ እንዴት ዋለ? ደህና ነን እግዚአብሔር ይመስገን። እሺ እትዬ ዝናሽ ዛሬስ እንዴት ነው ታዲያ? ጫካ አልተተናኮላችሁም አይደለ? አይ እስካሁን ድረስ ተመልሶ አልመጣም። ያው ሌሊት ነበር ያስቸገረን። እሱንማ ሰማሁ። በጣም የሚያሳዝን ነገር ነው መቼስ። ማቻ ሚስቱ ገና በቅጡ ሳታርፍ እሱ ሌላውን ሰው አላሳረፋል። በቃ አሁን በእሷ ጉዳይ ዙሪያ ምንም አዲስ ነገር የለም ማለት ነው? የእሷ ጉዳይማ መና ሆኖ ቀረ። ምን ያፈር ልብላ። እሱም ከደማ ንጹሕ ነኝ አለ። ፖሊሶቹም ደግሞ አዎ ንጹሕ ነው አሉ። በቃ ይብላኝ ለእነዚያ ለወላጆቿ። እኛማ ነገ ከነገ ወዲያ እንረሳታለን። እኔ መቼም ከአንጀት የምትወጣ አልመሰለኝም። አዎ ታሳዝናለች፣ ግን ደግሞ ሐዘናችን ከሞት አይመልሳትም። አዮ አሁን ማድረግ ያለብን ሐዘኑ እንዳይደገም መጠንቀቅ ብቻ ነው። እንግዲህ እኛ የምንችለውን ያህል እንጠብቃቸዋለን። ከዛ በተረፈ ደግሞ መድኃኔዓለም እንዲጠብቃቸው እንጸልያለን። ከዛ ውጭ ምንም ማድረግ እኮ አንችልም። አዎ ልክ ነው። ግን ይው በተለይ ደግሞ እንደ ፍርዬ አይነቷን ቆንጆ ሁላችንም በአይነ ቁራኛ ልንጠብቃት ነው የሚገባው። ለነገሩ አሁን እሷም አድጋልሻለች፣ ራሷን መጠበቅ ትችላለች። አዎ ተመስገን አደገችልኝ። አሁንማ አዎ አሁን ብዙም ያሳሰበሽ ነገር የለም። በቅርቡ ደግሞ የራሷን ቤት የራሷን ትዳር ይዛ ትወጣልሻለች። ኧረ ለእሱ እንኳን የሚያጣድፍ ነገር የለም። ያው ገና እኮ ታዳጊ ነች፣ ትደርስበታለች። ኧረ እሱማ በጣም እየደረሰች ነው። ባለፈው መንገድ ላይ ሰዓት በጣም ትልቅ ሴት ሆናለች። አይ ቁመቷ ለግላጋ ስለሆነ እንጂ እድሜዋ እኮ ገና እኮ ለጋ ነው። በዛ ላይ ጭንቅላቷ የሚዋዛ አይደለም። ገና ኮሌጅ ትገባለች። የኔ ልጅ ትገባለችም ታገባለችም። ልጅቷ እድሏ ቀና ነው። አዎ በጣም የታደለችና የተባረከች ልጅ ናት። ቀሪ ሕይወቷን የሚባርክላት። በል ጥሩ ቀንዬ፣ ምሳም የማትቀምስ ሻይም የማትጠጣ ከሆነ እንግዲህ የልጆቹ የትምህርት ቤት መውጫ ሰዓት እየደረሰብኝ ስለሆነ መክሰስ ቢጤ ልሰራላቸው ነው። እንደዛ ከሆነ እኔም ልሂድ በቃ። ወደፊት ደግሞ ይኸው በዚህ ጉዳይ ዙሪያ ሰፊ ጊዜ ወስደን እንጨዋወታለን። ይሁን እሺ። በል ሰላም ግባ። አድማጮች መዘዝ ክፍል 4 በዚሁ ነው የሚያበቃው። የድራማው ጸሐፊ ሚዛኤሉ ናት። ሳምንት ክፍል 5ን ይዘንላችሁ እንቀርባለን። እስካሁን ግን አብራችሁን በመቆየት ድራማውን ስለተከታተላችሁ እጅግ አድርገን እናመሰግናለን። ለሳምንት በሰላም ያገናኘን። መዘዝ። ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ዩኤንኤፍፒ ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ ኤፍኤም 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ